ሌላም ጥያቄ ሚስት ግንኙነት እንዳይጠይቃት ቃል አስገባቸው። ባል እንደማይጠይቃት ቃል ገባላት። ነገር ግን ባል ቃሉን አፍርሶ ጠየቃት። እሷም ትዕዛዙን አልፈጸመችም። ይህን አለማድረጓ ወንጀለኛ ናትን? ወንጀለኛ ከሆነችስ ምንድነው ከፋራው? ከትዳር ዓላማ አንዱ የሰው ልጆች የተፈጥሮ ፍላጎት የሆነው የተቃራኒ ጾታ ግንኙነት ነው። ባልና ሚስት ሲጋቡ ወይም ከተጋቡ ከተወሰነ ጊዜ በኋላ ይሄን ነገር ማድረግ አልችልም አትጠይቀኝ ብለው መስፈርት ያስቀምጡ እንደሆነ ከትዳር ዓላማ መሃል አንዱ የሆነው ጉዳይ ቀርቷል። ሴት ልጅም ባሏን ይሄን አትጠይቀኝ ብላ መናገርና መደራደር አትችልም፣ አይፈቀድላትም። ሆኖም በተለያየ መልኩ ባሏን አሳምና አስገድዳ ይሄን ያደረገች እንደሆነ ቃልም የገባ እንደሆነ ተመልሶ ባለቤቱን መጠየቅ ይችላል። እሷም እሺ ማለት ግዴታ ይኖርባታል። ሚስት ባሏ ወደ አልጋ ጠርቷት አይ ያለች እንደሆነ ሰማይ ያለው አላህ ይቆጣታል፣ መላእክቶች ይረግሟታል እስኪ ነጋ ድረስ ወይም ባሏ ይቅር እስኪላት ድረስ ተብሏል። አላደርግም አልጠይቅም ብለህ ቃል ገብተሃልና እሺ ያለህም አትልም። ቃል ገብቶ ቃሉን በማፍረሱ የሚተሳሰበው ጌታው ነው። የእሷ ግዴታ ግን ባሏ ያዛትን መታዘዝ ነው። ከፋራው እንቢ በማለት የከፋራው ምንድነው? መተውበትና አላህን ተባረከ ወተዓላ ይቅርታ መጠየቅ፣ ሁለተኛ እንዲህ ነገር አላደርግም ብሎ ለአላህ ቃል መግባት። ሌላኛው ጥያቄ አንድ ሰው የውሸትን አደገኝነት ሳያውቅ ውሸት ተናገረ። አሁን ግን ሙስሊም እንደማይዋሽ ተረድቶ የተውበት መስፈርት አሟልቶ ተውበተ። ከተውበት በተጨማሪ የሚደረግ ከፋራ አለን ይላል። ውሸት ሐራምና መጥፎ ስነ ምግባር ነው። ሙስሊም አይዋሽም ተብሏል። መዋሸት የሙናፊቅነት መገለጫና ምልክት ነው። ሆኖም የውሸትን ባህሪ አስከፊነቱን አውቆ ወንጀለኝነቱን አውቆ የተውበተ ሰው አላህ ተውበቱን ይቀበላል ሸርጡ እስከተሟላ ድረስ። ወየቱቡ ላሁ ዐላ መን ታብ ብለዋል ነቢያችን ዐለይሂ ሰላቱ ወሰላም። ከተውበት በተጨማሪ የሚጠበቅብኝ ነገር አለ ወይ? ከፋራ አለው ወይ? ሁሉም ወንጀል ራሱን የቻለ ከፋራ አለው ማለት አይደለም። የተለያዩ ወንጀሎችን የሰሩ ሰዎች ከፋራው ምንድነው ብለው ሲጠይቁ ይታያል።